በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባ ኪሮስ ገድል ምዕራፍ 10። አባታችን አባ ኪሮስም በበዓቱ ኖረ። ከዚያ በኋላ ከዕለታት አንድ ቀን ጌታችንን እጅግ የጎበጠ ፈጽሞ ያረጀ መነኩሴ መስሎ በእጁ ምርኩዝ ይዞ ቀስ ቀስ እያለ ሄዶ ከጥላ ስር ሲያርፍ ከሩቅ አየው። አባታችን አባ ኪሮስም ከሩቅ አይቶ ይህ መነኩሴ ፈጽሞ ደክሟል ብሎ አደነቀ። ሊጠይቀውም ወደ እርሱ ሄደ። ያም ሽማግሌ እግዚአብሔርን የምትወድ ከሆንክ ከአንተ ጋር ወደ በዓቱ ውሰደኝ አለው። አባታችን አባ ኪሮስም ከወዴት መጣህ አለው። ኤረር ከሚባል ቦታ ነው አለው። አባታችን አባ ኪሮስም ኤረር የሚሉት ቦታ በየት ነው አለው። ያም ሽማግሌ በምስራቅና በምዕራብ በደቡብና በሰሜን አይደለም አለው። አባታችን አባ ኪሮስም አድንቆ አባ ምን ትላለህ? በምስራቅና በምዕራብ በደቡብና በሰሜን ካልሆነ ቤት ሀገር ነው አለው። ያም ሽማግሌ ዛሬ ሳታውቀውም ኋላ ግን ታውቀዋለህ አለው። አባታችን አባ ኪሮስም ሃይማኖትህ ከሃይማኖታችን ጋር አንድ ይሆናልን አለው። ሽማግሌውም አዎ አንድ ነው አለው። አባታችን አባ ኪሮስም ምስጋናክ በሰማይና በምድር የመላ አንድ አምላክ የሚሆን በስመ አብ ወወልድ ወመንፈስ ቅዱስ በል አለው። ያም ሽማግሌ አባታችን አባ ኪሮስ እንዳለው አለ። አባታችን አባ ኪሮስም አንተ እውነተኛ ክርስቲያን ነህና ወደ በዓቴም እንሂድ አለው። ያ ሽማግሌም አንተ ብርቱ ነህ፣ እኔ ግን ደካማ ሽማግሌ ነኝ። እግዚአብሔርን የምትፈራ ከሆንክ እዘለኝና ውሰደኝ አለው። አባታችን አባ ኪሮስም እሺ እሸከምሃለሁ ብሎ ወገቡን በአጽፉ ታጥቆ አዝሎ ጥቂት ጥቂት እያለ ሄዶ ደከመ። ያ ሽማግሌም አባ ኪሮስን ደከምክን አለው። አባታችን አባ ኪሮስም ጸሎትክ ይረዳኛል አለው። ያን ጊዜም መልኩ ተለወጠ፣ ነጎድጓድና ብልጭልጭታም ሆነ። አባታችን አባ ኪሮስም ክብሩን ማየት ተሳነው፣ ዓይኑ ተጋረደ፣ ወደ መሬትም ወደቀ። ጌታም አባታችን አባ ኪሮስን ፈጽሜ ላከብርክ ነው እንጂ ላጠፋ ካልመጣሁምና ተነሳ አለው። በእውነት አንተ እግዚአብሔርን የምትፈራ ፈጽመህም የምታከብረኝ ነህና እኔም 12 እጥፍ ወድሃለሁ አለው። እውነት እልሃለሁ ስምህን በገሃድ አባ ኪሮስ ብሎ የጠራውን ብቻ ሳይሆን በሕልሙም ስምህን አባ ኪሮስ ብሎ የጠራውን ሁሉ ኃጢአቱን ይቅር እለዋለሁ፣ ከአንተ ጋር ያለ ምርምር ወደ መንግሥተ ሰማያት ይግባ አለው። ዳግመኛም አባ ኪሮስ ከፈጣሪ ካሳስበኝ የሚልህን እኔም ፈጥኜ ይቅር እለዋለሁ። አባ ኪሮስ ሆይ እኔን እንደዚሁም ይህን ጸሎት የሚከታተሉትን ወደ ፈጣሪ ካሳስበን አሜን። ዳግመኛም መታሰቢያ ክል ሊያደርግ አስቦ ሳይሆንለት ቢቀር ኃጢአቱን ይቅር እለዋለሁ፣ ያለ ወቀሳ ከአንተ ጋር ወደ መንግሥተ ሰማያት ይግባ። የገድልህን መጽሐፍ የጻፈውን ያጻፈውን ሰው ሁሉ እኔም ስሙን በመንግሥተ ሰማያት በሕይወት መጽሐፍ እጽፈዋለሁ። ወዳጄ ኪሮስ ሆይ አንተና ወንድሞችህ እንዳንተም ያሉ መነኮሳት ሁሉ በአባቴና በመንፈስ ቅዱስ ፊት በመንግሥተ ሰማያት ትከብራላችሁ። ከጨረቃ ብርሃን የፀሐይ ብርሃን እንደሚበልጥ የእናንተም ክብር ከሌሎች ጻድቃን ይበልጣል። ሰማይም ከምድር ከፍ እንደሚል የእናንተም ስማችሁ ከሌሎች የጻድቃን ከፍ ከፍ ይላል አለው። ዳግመኛም መከራ መስቀሌን ስለተሸከምክ እኔም እሸከምሃለሁ ብሎ በሰረገላው አስቀምጦ ከበዓቱ አደረሰው። ከበዓቱ ካደረሰው በኋላ ከዚህ ኃላፊው ዓለም ትሄዳለህ አለው። አባታችን አባ ኪሮስም ሥጋዬን የሚቀብረው ማን ነው አለው። በተድላ በደስታ ነፍሱ ከሥጋው የተለየች አባ ሚሳኤል ንዑድ ክቡር ነው አለው። ጌታችንም አባታችን አባ ኪሮስን በምድር ከሚያገኙት መከራ የተነሳ ለኃጥእ ሰው ወዮለት፣ ስለ ክፋቱ መላእክተ ጽልመት ይወስዱታልና። የሚያገኘውን መከራ ምን ያህል እነግርሃለሁ። ዳግመኛም 3 ነገሮች ያስፈሩታል። ወዳጄ ኪሮስ ሆይ አንተ ግን እስከ ዘላለም ጥፋትን አታይምና ፈጽሞ ደስ ይበልክ አለው። በአስቄጥስ ገዳም የሚኖር አባ ባውማን አዝልሃለሁና ስለ ሥጋህ አታስብ፣ ዳግመኛ ወደ አንተ እመለሳለሁ ብሎ ሰላምታ ሰጥቶ በታላቅ ክብር ወደ ሰማይ አረገ። ጌታችንም ሲያርግ ሚካኤልና ገብርኤል ኡራኤልና ሩፋኤል
ሰዳክያልና ሰላትያል አናንያልም ራሳቸውን ዘንበል አድርገው ቅዱስ 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 አሸናፊ እግዚአብሔር ምስጋናክ በሰማይና በምድርም የመላ ነው እያሉ ያመሰግኑ ነበር። አባታችን አባ ኪሮስም አቤቱ እስከ መቼ በዚህ ዓለም እኖራለሁ እያለ ግርማውን እያደነቀው ደርሶ ይመለከት ነበር። ይህንም ብሎ ወደ በዓቱ ገባ። 40 ቀን እስኪፈጸም ድረስ ምንም አልበላም፣ ምንም አልጠጣም። ከዚህ በኋላ የይቅርታ መልአክ ቅዱስ ሚካኤል መጥቶ ትበላ ትጠጣ ዘንድ እግዚአብሔር ሰማያዊ ህብስት፣ ሰማያዊ መጠጥ ሰጥቶሃል፣ አንተ ግን ከመጠን በላይ ትጾማለህ አለው። አባታችን አባ ኪሮስም ነፍሴ እስከ ሞት ደርሳ አዝናለችና የይቅርታ መልአክ ሚካኤል ሆይ ተወኝ አለው። ቅዱስ ሚካኤልም ይበላ ይጠጣ ዘንድ ግድ አለው። ግድ ስላለውም በላ ጠጣ። መልአኩ ቅዱስ ሚካኤልም ወደ ላከው ወደ ሰማይ አረገ። ከዚህ በኋላ አባ ባውማ በቤተ ክርስቲያን ቆሞ ሲጸልይ ቃል ወደ እርሱ መጥቶ ባውማ ባውማ ብሎ ጠራው። አሁን ቸል ሳትል ተነስተህ ከአስቄጥስ በስተ ምዕራብ ወደ ሮም የምትወስደውን መንገድ ይዘህ ሂድ። በዚያም ስሙ አባ ኪሮስ የሚባል ባህታዊን ፈልግ። ከዚህ ከኃላፊው ዓለም የሚለይበት ደርሷልና ከእርሱ በረከትን ታገኝ ዘንድ ሂድ አለው። ከዚህ በኋላ አባ ባውማ በማግስቱ ተነስቶ የቅዱሳንን በዓታቸውን ይፈልግ ዘንድ ወደ ዮርዳኖስ በረሃ ሄደ። በድንጋይ ወደ ተዘጋች አንዲት ዋሻ ደረሰ። ስለ እግዚአብሔር ብለህ ክፈትልኝ ብሎ በሯን ቆረቆረ። ባህታዊውም ከውስጥ ሆኖ አንተ ማን ነህ አለው። አባ ባውማም የመንፈስ ቅዱስ አገልጋይ ነኝ አለ። ባህታዊውም ከውስጥ ሆኖ ግባ አለው። አባታችን አባ ባውማ ከፍቶ በገባ ጊዜ ከራሱ እስከ እግሩ ድረስ ሰውነቱ በፀጉር የተሸፈነ ስሙ አባ አሞን የሚባል ባህታዊን አገኘ። አባ ባውማ ሆይ ወደ እኔ መምጣትህ መልካም ነው ብሎ ተነስቶ እጅ ነሳው። አባ ባውማም የአባ ኪሮስ በዓቱ በየት ነው አለው። አባ አሞንም ፈልግ ታገኘዋለህ አለው። አባ ባውማም አባ አሞንን በዚህ በዓት ከኖርክ ስንት ዓመት ይሆንካል አለው። 67 ዓመት ነው አለው። ከአንተ በቀር ሌላ ሰው አላየውም አለው። አባ ባውማም ሰላምታ ሰጥቶ ተሰናብቶት ሄደ። ዳግመኛ ከአንዲት ዋሻ ደረሰ። በሯንም አንኳኳ። ከውስጥ ያለውም አንተ ማን ነህ አለው። እርሱም የመንፈስ ቅዱስ አገልጋይ ነኝ አለው። በውስጥ ያለው ባህታዊም ከፈተለት። አባ ባውማም አባ ኪሮስ አንተ ነህን አለው። ባህታዊውም አይደለሁም፣ እርሱስ ዓለም ሁሉ አንዲቱን የእግሩን ጥፍር የማያህል ፈጽሞ የከበረ ነው አለው። አባ ባውማም አባቴ ሆይ ስምህ ማን ነው አለው። የክርስቶስ አገልጋይ ካህናት የሰየሙኝ ስምዖን ብለው ነው አለው። አባ ባውማም ከመነኮስክ ስንት ዓመት ይሆንካል አለው። 160 ዓመት ነው አለው። በዚህች በረሃ ከገባህስ ስንት ዓመት ይሆንካል አለው። 130 ዘመን ሆኖኛል አለው። አባ ባውማም ከተወለድክ ጀምሮ ወደዚህ በረሃ እስክትገባ ድረስ ስንት ዓመት ሆኖክ ነበር አለው። 160 ዘመን ሆኖኝ ነበር አለው። አባ ባውማም በዓለማውያን ሥርዓት ኖረህ ነበርን አለው። አዎ ከሮም በመስህ በኩል በዙፋን ተቀምጬ ነበር። ከእኔ በታች ሰዎች ሥልጣኔን እጅ ይነሱ ነበር። እንደኔ ያሉ 6 ነገሥታት ነበሩ። የበላያችን የሮም ንጉሥ ነበር አለው። አባ ባውማም በዓለም ሳለክ ስንት ልጆች ወልደሃል አለው። 58 ወንዶችንና 30 ሴቶችን ወልጃለሁ አለው። አባ ባውማም አድንቆ እግዚአብሔር ምን ያህል መርጦሃል አለው። አባ ባውማም አድንቆ አንተ ኪሮስ እንደሆንክ በምናመልከው በፈጣሪያችን በእግዚአብሔር አምልሃለሁ አለው። አባ ስምዖንም በዓይንክ ታየው ዘንድ አለህ፣ እኔ ግን አይደለሁም አለው። ይህን ሲነጋገሩ ከምድር እስከ አርያም ከምስራቅ እስከ ምዕራብ የሚሰማ የነጎድጓድ ድምፅ ተሰማ። አባ ባውማም ይህ የሚያስደነግጥ ድምፅ ምንድን ነው አለው። አባ ስምዖንም ይህ የምትሰማው ድምፅ ኃጢአት የሰሩ የክርስቲያኖች ነፍሳት ከሲኦል እየወጡ ነው። ዛሬ የክርስቲያን ዕረፍት ሰንበት ነውና አለው። አባ ባውማም እነዚህ ፈጽመው ኃጢአት የሰሩ ናቸው ወይንስ ጥቃቅን አለው። አባ ስምዖንም ፈጽመው ኃጢአት የሰሩ ናቸው። አባ ባውማ አንተስ ስምክ በመንግሥተ ሰማያት ተጽፏልና ፈጽሞ ደስ ይበልክ አለው። ከዚያ በኋላ አባ ባውማ ከዚያ ወጥቶ ወደ አንዲት በረሃ ሄደ። በድንጋይ የተዘጋች አንዲት ዋሻን አገኘ። ክቡር አባቴ ልጅህን ክፈትለት ብሎ የዋሻውን በር ቆረቆረ።
አንተ ማነህ የሚል ቃል ሰማ። እርሱም የመንፈስ ቅዱስ አገልጋይ የምሆን ልጅህ አገልጋይ እኔ ነኝ አለው። ባውማ ሆይ አንተ ነህን አለው። እርሱም አዎ እኔ ነኝ አለው። በሩንም ከፈተለት። መልካም ልብስ ለብሰው መልካም መዓዛ እንደሚሸት መልካም መዓዛ ያላቸው የጵስጥቂስና የቁስጥ የናርዶስና የርሄ ሽቱ መዓዛ ከበዓቱ ወጣ። አባ ባውማም ከዚያ ገብቶ አባ ኪሮስን ባየው ጊዜ ከምድር ላይ ወድቆ ብፁዕ ኪሮስ አንተ ነህን አለው። አዎ እኔ ነኝ፣ እኔም እንዳንተ ሰው ነኝና ከመሬት ተነሳ አለው። ከብዙ ዘመን ጀምሮ ይወስደኝ ዘንድ ተስፋ አደርገው ነበር፣ ሥጋዬን ልትቀብር መጣህን አለው። አባ ባውማም እያጠኑ ለአባታችን ለአባ ኪሮስ ፍጹም ተድላ ደስታን ሲነግሩት ሲወጡ ሲወርዱ ብርሃናውያን መላእክትን አያቸው። አባታችን አባ ኪሮስ ግን ዝማ ሆድ ሕመም ታሞ ያለ እረፍት ይገባ ይወጣ ነበር። አባታችን አባ ኪሮስም አባ ባውማን ዛሬ የእረፍት ጊዜ ደርሷልና ፈጥነና በለው፣ እግር መንገድህንም ቀለምና ብራና ይዘክና አለው። አባ ባውማም አባ ኪሮስ እንዳዘዘው ሄዶ ከአባ ስምዖን በዓት ደረሰ። አባ ስምዖንም ባየው ጊዜ አባ ባውማ ዳግመኛ መጣህን አለው። አባ ስምዖንም አስቀድሞ ደርሶኛልና የመጣህበትን ሥራ አውቄዋለሁ ብሎ በሩን ከፈተለት፣ ቀለሙንና ብራናውንም ሰጠው። አባ ስምዖንና አባ ባውማ ከአባ ኪሮስ በዓት በደረሱ ጊዜ አባታችን አባ ኪሮስም ከበሽታው ጽናት የተነሳ ከሰውነቱ የሚወጣው ደም በእግሩ ላይ እየፈሰሰ ፈጥኖ ተነስቶ በዓቱን ከፈተላቸው። አባ ስምዖንንም እጅ ነሳው። አባ ስምዖንም አቤቱ ዳዊት እንደተናገረ በሕግ ጸንተው የሚኖሩ ወዳጆችህን ምን ያህል ትገሥጻቸዋለህ አለ። አባ ስምዖንና አባ ኪሮስ ተቃቅፈው አለቀሱ። መላእክትም ከእነርሱ ጋር አለቀሱ። ለአባ ስምዖንና ለአባ ባውማ መድኃኒታችን ኢየሱስ ክርስቶስ ተገልጦ ወዳጄ ኪሮስን በማጽናናት ፈንታ እንዲህ ታስፈራሩታላችሁን? ስለ እርሱና ስለ እናንተ ያዘጋጀሁትን ዙፋኖችንና አክሊሎችን የመንግሥተ ሰማያት ቦታዎችን ብታዩ በሳቃችሁ ፈጽሞም ደስ ባላችሁ ነበር። አሁንም ስለ መከራው እጥፍ ድርብ ዋጋው እንዲበዛለት እነግራችኋለሁ አላቸው። አሁንም አባ ባውማ ወዳጄ ኪሮስ ከአባቱ ቤት ከወጣ ጀምሮ እስከዚች ቀን ድረስ የሆነውን የገድሉን መጽሐፍ አንተ ጻፍ አለው። አባ ባውማም ወደ ውጭ ወጥቶ ከውሃ ዳር ከበቀለ ቅጠል አምጥቶ በድንጋይ ላይ ጎዝጉዞ አባ ኪሮስን ደሙ ከሰውነቱ እየፈሰሰ ከዚያ ላይ አስቀመጡት። አባታችን አባ ኪሮስም ፈጣሪ ንጉሴ ሆይ እኔ ሕግህን የጠበቅኩኝ መስሎኝ ነበር፣ በፊትህ በደልኩን አለ። አባ ስምዖንም አባ ኪሮስን ከአንተ በኋላ ለሚነሱት ሰዎች ትምህርትና ተስፋ ይሆን ዘንድ የተቀበልከውን ቃል ኪዳንና ገድልህን ንገረን እንጂ ወንድሜ ሆይ እንዲያትበል መከራውንም ታገስ አለው። በአባታችን በአባ ኪሮስም መንፈስ ቅዱስ መልቶበት ከመጀመሪያው እስከ መጨረሻው ይነግራቸው ጀመር። አባ ባውማም ጻፈ፣ በእግዚአብሔርም ፈቃድ ተፈጸመ። አባታችን አባ ኪሮስም አጥንቶቼ ሊለያዩ ነውና ከመሬት አስተኙኝ አላቸውና ከመሬት አስተኙት። ከዚህ በኋላ ጌታችን ኢየሱስ ክርስቶስ መጥቶ ከራስጌው ተቀምጦ የፊቱን ላበት በነጭ ሐር እየጠረገለት ወዳጄ ምን ሆነሃል? አትፍራ፣ ምንስ ትሻለህ አለው። አባታችን አባ ኪሮስም የምሻው እመቤታችን ቅድስት ድንግል ማርያምን አያት ዘንድ ነው አለው። እመቤታችንም በልጇ ፈቃድ በታላቅ ግርማ መጥታ ወዳጄ ምን ሆንክ አለችው። አባታችንም እመቤቴ በቃል ኪዳንሽ አስቢኝ አላት። ጌታችንም አቅፎ ይዞ ሳመው። ወዳጄ የላይኛውን ሰማያዊውን አስብ፣ ሥጋ ግን ከመሬት የተገኘ ከንቱ ነውና አለው። ዳግመኛም አባታችን አባ ኪሮስ ጌታዬ ንጉሥ ዳዊትን ላየው እወዳለሁ አለው። ፈጥነውም አመጡለት። መድኃኒታችን አባ ኪሮስን እነሆ ዳዊት መጥቷል፣ ይዘምርልህ ዘንድ የምትሻውን ንገረው አለው። ነቢዩ ዳዊትም አባታችን አባ ኪሮስን በማንኛው አውታር፣ በማንኛውም ዜማ፣ በማንኛውስ ወገን በመጀመሪያው ነውን? ወይንስ በሁለተኛው ወይንስ በሦስተኛው ልዘምርልህ አለው። አባታችን አባ ኪሮስም የአስሩንም አውታር በየወገናቸው ዜማቸውን ልሰማ እወዳለሁ አለው። ያን ጊዜ ዳዊት በገናውን አዘጋጅቶ እየደረደረ ፈጽመን ደስ እንሰኝባት ዘንድ ይህች ቀን እግዚአብሔር የሠራት ቀን ናት፣ በሕጉ ጸንተው የሚኖሩ እግዚአብሔርን የሚፈሩ ሁሉ ብፁዓን ናቸው አለ።
ዳግመኛም የጻድቅ ሞት በእግዚአብሔር ፊት የከበረ ነው እያለ በልብሱ ዘርፍ አንዷን አውታር ይመታ ጀመር። የበገናውም አውታር ፈጽማ ጮኸች። ከምስራቅ እስከ ምዕራብ፣ ከሰሜን እስከ ደቡብ ድምጿ ተሰማ። ድምጿም እየተሰማ ዓመት ቆየች። ያን ጊዜ የአባታችን የአባ ኪሮስ ነፍሱ ያለ መከራና ያለ ጻዕር ሐምሌ 8 ቀን ከሥጋዋ ተለየች። ጌታችንም በእጁ ተቀበላት። ጌታችንም አባ ስምዖንን ካሁን ጀምረክ ወደ በዓትህ ሂድ አለው። አባ ስምዖንም በአባ ኪሮስ ነፍስና ሥጋ ተማጽኛለሁና ከእርሱ አትለየኝ አለው። ጌታችንም ኋላ ታውቀዋለህ እንጂ እኔ የማደርገውን አሁን አታውቅምና ሂድ ብሎ ተቆጣው። አባ ስምዖንና አባ ባውማ ይህን በሰሙ ጊዜ ወደ በዓታቸው ሄዱ። ጌታም የአባ ኪሮስን በዓት ማንም እንዳይገባባት ደፈናት። መላእክትም በእሳት ፈረሶች የጽድቅ ድገብና የሚያጽደለድል መብራት ይዘው አባ ኪሮስን ለመቀበል ወረዱ። ጌታችንም መላእክትን የአባ ኪሮስ ሥጋ በዚህ እንዲቀበር አልፈቅድም አላቸው። ይህን ብሎ መላእክት ከእርሱ ጋር እንዲያሳርጉ ታዘዛቸው። አዳም ቀድሞ ከነበረበት ከደብረ ቅዱስ ደረሰ። ነፍሱን ከሥጋው ጋር አዋህዶ ጸሎተ ቅዳሴን አደረሰ። ተስፋ ያደረገለትን የብርሃን አክሊሎችን ዙፋኖችን በረከት የሞላበት የመንግሥተ ሰማያትን ክብር አሳየው። ከዚያ ገነት አስገባው። የተመኘውንም መልካሙን ዋጋ ሰጠው። ለወዳጆቹ በምድር መከራንና ሕማምን በመንግሥተ ሰማያት ታላቅ ክብርን ለሚያሰጥ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል። የገዳማውያን መነኮሳት መመኪያቸው አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የእመቤታችን የቅድስት ድንግል ማርያም ፍጹም አማላጅነቷ ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ይሁን አሜን። የአባታችን የአባ ኪሮስ ጸሎትና በረከቱ ከእኔ ጋር እንደዚሁም ይህን ጸሎት ከተከታተላችሁት ጋር ከሁላችንም ከሕዝበ ክርስቲያንና ከሀገራችን ከኢትዮጵያ ጋር ለዘላለሙ ይሁን አሜን። በእውነት የቅዱሳን ገዳማውያን የአባ ባውማ፣ የአባ በብኑዳ፣ የአባ ሲኖዳና የአባ ለትጹን፣ የአባ ሚሳኤልም ጸሎት፣ የአባቶቻችን የነቢያትና የሐዋርያት የሰማዕታትና የጻድቃን በረከት፣ የቅዱሳን መላእክት ረድኤት ከእኔ ጋር እንደዚሁም ይህን ጸሎት ከተከታተላችሁት ጋር ከሁላችንም ከሕዝበ ክርስቲያንና ከሀገራችን ከኢትዮጵያ ጋር ለዘላለሙ ይሁን አሜን። በእውነት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገዳማዊና ቅዱስ ክቡር የሚሆን አባ ኪሮስ ያደረገው ተአምር ይህ ነው። ጸሎቱና በረከቱ ከእኔ ጋር እንደዚሁም ይህን ጸሎት ከተከታተላችሁት ጋር ከሀገራችን ከኢትዮጵያና ከደብራችን ከምስካበ ቅዱሳን እንዲሁም ከሁላችን ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ቅዱስ ምስጉን የሚሆን የአቡነ ኪሮስን ቤተ ክርስቲያን በቀንና በሌሊት በማገልገል የሚላላክ አንድ ካህን ነበር። ምንም ሳያቋርጥ ፈጽሞ ልመናንም ያበዛል። ከዕለታት በአንድ ቀን አጋንንት ሰውን ተመስለው ወደ እርሱ መጡ። እሊያ በሰው የተመሰሉ አጋንንት እንዲህ አሉት፣ ታጽናናን ዘንድ ወደ አንተ መጣን። ቸር ሰው ሆይ ሰላምታ ይገባሃል፣ ሰላም፣ እኛም ከአንተ ጋር እናገለግላለን አሉት። ያም አገልጋይ ካህን እናንተ ከወዴት ሀገር ናችሁ? ሃይማኖታችሁስ ምንድን ነው አላቸው። አጋንንቱም አገራችን ሩቅ ነው አይታወቅም አሉት። ካህኑም እናንተ አሳቾች ክፉዎች ከእኔ ወግዱ ብሎ መስቀሉን አንስቶ ወደ እነዚህ አጋንንት ቢያማትብ የእግዚአብሔር ሰውና ምስጉን በሆነ በአባታችን በአባ ኪሮስ ጸሎት ኃይል እንደ ጢስ ተነው እንደ ጉንበን ነው ጠፉ። የአባታችን የአቡነ ኪሮስ ጸሎቱና በረከቱ ከእኔ ጋር እንደዚሁም ይህን ጸሎት ከተከታተሉት ጋር በአጠቃላይ ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን። የዛሬውን መርሃ ግብር የአባ ኪሮስን ገድል ከምልኡ በጥቂቱ በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ሼር፣ ላይክ እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡኝ እንድታስቡን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጠይቃለሁ። ይህን ጸሎት ምስጋና ወይንም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ፍቅርተ ማርያም፣ ወለተ መድህን፣ ወልደ መድህን፣ ወለተ ሰንበትና ወይዜ፣ ወለተ አናንያ፣ ፍቅረ ማርያምና ወለተ መስቀል፣ ወለተ ማርያም፣ ወለተ ጊዮርጊስ፣ ኃይለ ማርያም፣ ሐና፣ ቅዱስ፣ ወለተ ማርያም፣ ማኑኤል፣ ሳሙኤል፣ ብሩኖ፣
ገብረ እግዚአብሔር ኃይለ ማርያም ኃይለ ማርያም ወልደ ጻድቅ አመተ ጻድቅ ወለተ ሰንበት ጽጌ ማርያም ወለተ ጊዮርጊስ እህተ ሚካኤል ገመቹ ወለተ ማርያም ወለተ ሰማያት ኃይለ ማርያም ወለተ ኪዳን ወለተ ሚካኤል ወለተ ጊዮርጊስ እህተ ሚካኤል ወልደ ገብርኤል አጸደ ማርያም ገብረ ማርያም ወለተ ትንሣኤ ወለተ ጻድቅ ወለተ ማርያም ወለተ ማርያም ወለተ ማርያም ወለተ እግዚአብሔር ወለተ ማርያም አጸደ ማርያም ወለተ ብርሃን እህተ ማርያም አጸደ ማርያም አጸደ ማርያም በስራተ ገብርኤል ተስፋ ጊዮርጊስ ገብረ ሥላሴ ክንፈ ሚካኤል ገብረ ኢየሱስ ወልደ ገብርኤል ገብረ ሥላሴ ፈቃደ ሥላሴ ገብረ ኢየሱስ ወለተ ሥላሴ ሳህለ ማርያም ወለተ ሥላሴ ወለተ ሐና ወለተ ሐና ወለተ ሐና ወለተ ማርያም ወልደ ትንሣኤ ወልደ እስጢፋኖስ አጸደ ማርያም ቀጸላ ማርያም ጸገነት ወለተ ኢየሱስ አጸደ ማርያም ወለተ ማርያም ወለተ ማርያም ወለተ ማርያም ወለተ ማርያም ክንፈ ሚካኤል ወለተ ሰንበትና ወለተ ጻድቅ ስነ ገብርኤል ወለተ ኪዳን ወለተ ማርያም ወለተ ገብርኤል ወለተ ሚካኤል ፍቅርተ ሚካኤል ኃይለ ሚካኤል ፍቅረ ሥላሴ ትርሲተ ሚካኤል ተስፋ ሚካኤል ፍቅረ ዮሐንስ ገብረ ኪዳን ገብረ ኢየሱስ ወለተ ሐና ወለተ ሰንበት ገብረ ጻድቅ ኃይለ ሥላሴ ወልደ ማርያም ወልደ ሰንበት ኃይለ ገብርኤል ወለተ ማርያም ወለተ ኪዳን ፍቅረ ሥላሴ ሀብተ ማርያም ወለተ ሰንበት ማሪቱ ኃይሉ ወለተ ሥላሴ ኃይለ ገብርኤል ገብረ አብ ኃይለ ሚካኤል አስካለ ማርያም አምደ ሚካኤል ወለተ ሚካኤል አመተ ኢየሱስ ወለተ መድህን ወለተ ማርያም ፈቃደ ማርያም አጸደ ማርያም ወለተ ሐና ወለተ ኪዳን በትረ ማርያም ወለተ ሥላሴ። ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ ይባረክ። ስራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ አሜን። እንዲሁም በአካል በሥጋ የተለዩንን ወለተ ማርያም ኃይለ ማርያም ወለተ ጽዮን ሙሉ ማሞ ወለተ ሥላሴ ወልደ ሰማያት እግዚአብሔር ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን አሜን። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት